ዛሬ ውስጥ ያለው በጣም ልቤ ይመታል። የልብ ድካም ስላለብኝ ሳይሆን ጌታዬን ስለፈራሁት ነው። እንደዚህ ነው የሚለን እግዚአብሔር። ምን ይላል ካላችሁ ተመለሱ ይላችኋል። እንመለስ። ምንድነው የምትለው ካልኩ እግዚአብሔር ሆይ ምን ትላለህ ብየዋለሁ። ነብይ ባልሆንም ምን ትላለህ ስለው ተመለሱ በላቸው ብሎኛል። እግዚአብሔር ምን ይለናል ካላችሁ ተመለሱ፣ ወደኔ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ፍቃዴ ተመለሱ፣ ወደ መለኮታዊ አጀንዳዬ ተመለሱ፣ ወደ ቃለ ብርሃን ተመለሱ ይላል እግዚአብሔር። መጽሐፍ ቅዱስ የያዝን ሰዎች አንድ ቦታ እናንብብ። በእርግጥ ርዕስ አድርጌዋለሁ እንጂ ያንን ሐሳብ አይደለም የምናገረው። ሆሴዕ ነብዩ ሆሴዕ መጽሐፍ ላይ ምዕራፍ 8 ቁጥር 1 ላይ እንደዚህ ይላል፣ ኑ ወደ እግዚአብሔር እንመለስ። የኔም ጩኸት እሱ ነው። ኑ ወደ ማን እንመለስ? ወደ እግዚአብሔር። ወደ የትኛው እግዚአብሔር? የአብርሃም እግዚአብሔር። ወደ የትኛው እግዚአብሔር? ወደ የይስሐቁ እግዚአብሔር። ወደ የትኛው እግዚአብሔር? ወደ ያዕቆብ አምላክ ወደ ሆነው ወደ እግዚአብሔር። ወደ የትኛው እግዚአብሔር? የነቢያት ጌታ ወደ ሆነው እግዚአብሔር። ወደ የትኛው እግዚአብሔር? ወደ ነቢያት አምላክ እግዚአብሔር። ወደ የትኛው እግዚአብሔር? ወደ ደቀ መዝሙር አምላክ ወደ ሆነው እግዚአብሔር። ወደ የትኛው እግዚአብሔር? ወደ ቤተ ክርስቲያን እግዚአብሔር እንመለስ። ኑ ወደ እግዚአብሔር ምን እንበል? እንመለስ። ነቢዩ ነው ይህንን ትንቢት የሚናገረው። እንደዚህ ይላል፣ እንመለስ ካለ እርሱ ሰብሮናል ይላል። ስብራት አለ። ከስብራታችን የሚፈውሰን ብርቱ መድኃኒት ዓለሙም ብንዞር አናገኘውም። ስብራታችንን የሚፈውሰን በዙፋኑ ላይ የተቀመጠው የናዝሬቱ ኢየሱስ ነው። የልብሽን ስብራት የሚጠግን፣ የቤትሽን ስብራት የሚጠግን፣ የከተማውን ስብራት፣ የአገራችንን ስብራት መጠገን የሚችል በዙፋኑ ላይ ያለው የሰራዊት ጌታ እግዚአብሔር ነው። ስለዚህ ወደሱ ምን እንበል? እንመለስ። እውነት ነው። አልጨውም ብዬ ነበር፣ ግን እጨዋለሁ። ረጋ ብዬ ለመናገር እሞክራለሁ። አሁንም እሱ ሰብሮናል ይላል። እርሱ ምን ያደርገናል? ሌላ ሰው አይፈውስህም፣ ሌላ ሰው አይፈውስሽም፣ እንትኑ አይፈውሰንም። የሚፈውሰን እሱ ብቻ ነው። እግዚአብሔር ብቻ ነው። ኢየሱስ ብቻ ነው። በመስቀል ላይ የተንጠለጠለው ደሙን ለኔና ለናንተ ያፈሰሰው ስለኛ ብሎ የሞተው የናዝሬቱ ኢየሱስ ነው የሚፈውሰን። እሱ ይፈውሰናል። ለምን? እርሱ መጥቶናልና፣ እርሱም ይጠግነናል። እንደምናውቀው በብሉይ ኪዳን መጻሕፍት ከግብፅ ምድር የወጡት እስራኤላውያን ስለነሱ ታሪክ ብዙ ጊዜ እናነባለን። እግዚአብሔር የተናገረውን ለአብርሃም የገባውን ኪዳን ዘመኑ በደረሰ ጊዜ 430 ዓመት፣ አንዳንዶቹ 400 ይላሉ፣ በደረሰ ጊዜ ባሪያውን ሙሴን ተገለጠለት እና ሂድ ከፈርዖን እስራኤልን ለመታደግ ጩኸታቸውን ሰምቼ ለቅሷቸውን አይቼ ጭንቀታቸውን ተመልክቼ መጣው፣ ወረድኩ፣ አየው፣ ተመለከትኩ ካለ በኋላ ሂድ ለፈርዖን ተገለጥ፣ ምን ትለዋለህ? ሕዝቤ ያገለግለኝ ዘንድ ልቀቅ ብለህ ተናገር አለው። ተናገረ። ያው እንደምናውቀው ታሪኩን በደንብ እናውቃለን። እግዚአብሔር ሲናገር ፈርዖን ፍቃደኛ አልነበረም። በቀላሉ አይደለም የለቀቀው። ቢያንስ 10 ታላላቅ ተአምራትን አይቶ ነው የለቀቀው የእስራኤልን ሕዝብ። የእስራኤል ሕዝብ ከምድረ ግብፅ የወጣው ጣዖት ለማምለክ አይደለም። ከግብፅ የወጣው እግዚአብሔር ላይ ለማጉረምረም አይደለም።
ከግብፅ የወጣው የራሱን ፍላጎትና መሻት ለመፈጸም አይደለም። እግዚአብሔር መጀመሪያ ሲናገር እንደዚህ ብሎ ነው የተናገረው። ያመልከኝ ዘንድ ወይም ያገለግለኝ ዘንድ ብሎ ነው የጠራው። እስራኤላውያን 10ን ተአምራት በግብፅ ምድር ያዩ ሲሆን የመጀመሪያውን ትልቅ ተአምራት በቀይ ባህር ላይ አይተዋል። ቀይ ባህር ሲሸሽ ተመልክተዋል። ከዛ በፊት 10ሩ ተአምራት ሊያጽናናቸው አልቻለም። ቀይ ባህር በፊታቸው ሲቆም የፈርዖን ሰራዊትና ሰረገላ ከኋላ ሲመጣ በሙሴና በእግዚአብሔር ላይ ነው ያጉረመረሙት። ቢሆንም እግዚአብሔር እንደ እስራኤላውያን አይደለምና እግዚአብሔር ለሙሴ ተናገረው። እጅህን በባህሩ ላይ ዘርጋ፣ በእጅ ያስከውን ብትር ዘርጋ አለው። ባህሩም ተከፈለ። ያ አጉረምራሚ ያ ተስፋ ቆራጭ ሕዝብ እንደገና ቀይ ባህርን ተሻገረ። ግን እስራኤላውያንን ስትመለከቱ ፍላጎታቸውን መኖር የሚፈልጉ ሕዝብ ናቸው። ውስጣቸው ያላቸውን ነገር መኖር የሚፈልጉትን ሊኖሩ የተጠሩ ይመስላሉ። እግዚአብሔር የጠራቸው ግን እግዚአብሔርን እንዲያመልኩ ነው፣ ለእግዚአብሔር እንዲገዙ ነው፣ የእግዚአብሔር ስም በእነሱ ላይ እንዲከብር ነው፣ እንዲታይ ነው። እነሱ ግን ፍላጎታቸውን ያስቀድሙ ነበር፣ መሻታቸውን ያስቀድሙ ነበር፣ መብልን ያስቀድሙ ነበር፣ የሚጠጡትን ያስቀድሙ ነበር። እግዚአብሔርን አይፈሩም ነበር። በጣም የእስራኤል ሕዝብ ሲያገኝ የሚጨፍር ሲያጣ የሚያጉረመርም ሕዝብ ነው። በትላንትናው እግዚአብሔር ባደረገው ተአምራት መጽናናት የማይችል ሕዝብ ነበር። ከተአምራት ሁሉ የሚበልጥ ተአምራት በአዲስ ኪዳን ለኛ የተገለጠ ቢሆንም በአይን ለሚታዩ ተአምራት ግን እንደ እስራኤል ሕዝብ ያየ የለም። ምን አየ ብትሉ ቀን የደመና አምድ ያየ ሕዝብ ነው። ሌሊት የእሳት አምድ ያየ፣ የእግዚአብሔር ክብር ሲራመድ ያየ፣ እግዚአብሔር በደመና ሲገለጥ ያየ፣ እግዚአብሔር በእሳት ሲገለጥ ያየ ትውልድ ነው። ነገር ግን ፍላጎቱን መሻቱን ያስቀድም ነበር። ታምርን ያየ ሕዝብ ስጋ ለሱ ምንድነው? እንጀራ ለሱ ምንድነው? የሚበላ ነገር ለሱ ምንድነው? በጣም እምንትና ቀላል የሆነውን ነገር ያስበልጥ ነበር። ፍላጎታቸውን አስቀደሙ፣ መሻታቸውን አስቀደሙ። እግዚአብሔር በዚህ ትውልድ ደስ አልተሰኘም። መጽሐፍ ቅዱስ እንደሚናገር ደስ አላለውም ይላል። ተከፋ፣ አስከፉት። የማያምን ጠማማ ልብ፣ የማያምን ደንዳና ልብ ይዘው ነበር የሚጓዙት። እግዚአብሔርን የሚያስከፋ ሙሴን ብቻ የሚያስቆጣ ሳይሆን እግዚአብሔርን የሚያስከፋ ልብ ነበራቸው። ተአምር ያዩት ተአምራት ሊያበረታቸው አልቻለም። ያዩት ድንቅ ወደ እግዚአብሔር ሊያስጠጋቸው አልቻለም። ስታዩ ግን የእንጀራ ጥያቄ ነው ጥያቄያቸው፣ የመብት ጥያቄ ነው ጥያቄያቸው። እግዚአብሔር ይክበር ሳይሆን፣ እግዚአብሔር ይገለጥ ሳይሆን፣ እግዚአብሔር ይታይ ሳይሆን፣ እግዚአብሔር ይንቀሳቀስ ሳይሆን፣ እግዚአብሔር በአሕዛብ መካከል ይገለጥ ሳይሆን፣ ጥያቄያቸው የእንጀራ ጥያቄ ነው። ጥያቄያቸው የመብል ጥያቄ ነው። ጥያቄያቸው የመብት ጥያቄ ነበር። ያንን ተአምር ያየ ሰው ጣዖትን ያመልካል ብላችሁ ትጠብቃላችሁ? ፊታቸው ዘወር ያደርጉ ነበር። ትዝ ይላችኋል 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ የቃል ኪዳኑ የተጻፈበትን የቃል ኪዳኑን ታቦት ይዞ ሲወርድ ሙሴ ሕዝቡ ያሸበሽብ ነበር፣ ይጮህ ነበር፣ ጫጫታ ነበር፣ ግርግር ነበር፣ ጣዖት እያመለከ ነበር። ትላንትና በእሳት አምድ እግዚአብሔርን ያየ፣ በደመና አምድ እግዚአብሔርን ያየ፣ ቀይ ባህር ሲከፈል ያየ፣ 10 ተአምራት በግብፅ ምድር ሲያደርግ ያየውን እግዚአብሔር ተሎ ፊቱን ያዞረበት ጣዖትን ማምለክ የጀመረ ሕዝብ እንደ እስራኤል ሕዝብ አለ እንዴ? እሺ እነሱስ አልፈዋል። እነሱን እየኮነንና እየወቀስን አንኖርም። የተጻፈው ለትምህርታችን ነው የተጻፈው። ዛሬም በእኛ መካከል ብዙ ጣዖታት አሉ፣ እግዚአብሔርን የሚያሳዝኑ፣ እግዚአብሔርን የሚያስከፉ፣ ህልውናውን ከኛ ያራቁ፣ መገኘቱን ከኛ የወሰዱብን፣
አብሮነቱን ከኛ የወሰደ ብዙ ጣዖት የሆነብን ነገር አለ። ዝርዝሩን አልናገርም። ጣዖታት አሉ። በእያንዳንዱ ሰው ቤት 2-3 አይነት ጣዖት አለ። በሚዲያ እንደምንሰማው አንዳንድ ሰዎች በኪሳቸው ተሸክመው ይዞራሉ ይባላል። ህንድ ሀገር ውስጥ በኪሳቸው ጣዖታትን ይሄ የዝናብ አምላክ ለብቻ፣ የፀሐይ አምላክ ለብቻ፣ የልጅ አምላክ ለብቻ ተሸክመው የሚዞሩ አሉ ይባላል። ዛሬም አማኞች ጣዖት ተሸክመው ይዞራሉ ባንል በኪሳቸው በልባቸው ተሸክመው ይዞራሉ። ከእግዚአብሔር ከልጁ ከኢየሱስ ክርስቶስ በቀር በእኔና በእናንተ ልብ ላይ መንገስ የሚፈልግ የትኛውም ነገር የተገረሰሰ ይሁን። እግዚአብሔር አዝኗል። እግዚአብሔር በእኔም በእናንተም አዝኗል። ይህንን መደበቅ አያስፈልግም። አዝኗል። እግዚአብሔር አዝኗል። መንፈስ ቅዱስ አዝኗል። ሰው በልቡ ብዙ ነገር ተሸክሞ ይዞራል። ከእግዚአብሔር ይልቅ የሚወደው ነገር አለው። ከቃሉ ይልቅ፣ ከመንፈሱ ይልቅ፣ ከእግዚአብሔር መንግስት ይልቅ የሚያስቀድመው ነገር አለው። በዚህ እግዚአብሔር አዝኗል። አንድ ነገር እሺ ትሉ እንደሆነ እግዚአብሔር ፊቱን ይመልስልን፣ አምላካችን ፊቱን ያብራልን። አዝኗል መንፈስ ቅዱስ። ጌታ መንፈስ ቅዱስ አዝኗል። በእኔ አዝኗል፣ በእናንተ አዝኗል። በመሪዎች አዝኗል፣ በአገልጋዮች አዝኗል። ይሄንን ምንም መካድ እንውደቅ ካልን በትክክለኛ ማንነት መውደቅ መቻል አለብን። አዝኗል። መንፈስ ቅዱስ አዝኗል። ስሙ ስለተጠራብን አንዳንድ ነገሮች ያደርጋል እንጂ መኖሩን በደስታ ክንፎቹ በደስታ በመካከላችን አይንቀሳቀሱም። እጁ በደስታ በመካከላችን አይሰራም። መንፈሱ በደስታ በመካከላችን አይሰራም። ለምን? አዝኗል። ሁለት እጃችሁን አንሱና እንዲህ እንበል ከኔ ጋር፣ እግዚአብሔር ሆይ በሉ እስቲ፣ አዘኔታህን አንሳልን። ያንሳ። የልቡን ሐዘን ከኛ ላይ ያንሳ። መንፈስ ቅዱስ አዝኖብናል፣ ከኛ ላይ ያንሳ። አዝኗል። አይንቀሳቀስም። መገኘቱ፣ ህልውናውን፣ አብሮነቱን ያዝ አድርጎታል። ለምን? አዝኗል። እግዚአብሔር ተመለሱ የሚለው እሱን ነው። ተመለሱ እያለ ነው ጌታ። ምናልባት እንደ ግለሰብ እንደ ቸርች አይደለም ነው የምናገረው፣ እንደ አገር ነው የምናገረው። ስሙ ስትሰሙ እንመለስ። ጣዖታት ምድራችን ላይ ሞልተዋል። ጣዖታት ነግሰዋል። ለኔና ለእናንተ ግን ሕያው አምላክ አንድ ብቻ ነው። ሕያው አምላክ አንድ ብቻ ነው። ንጉሠ ነገሥት አንድ ብቻ ነው። የጌቶች ጌታ አንድ ብቻ ነው። ሕያው አምላክ አንድ ብቻ ነው። አዳኝ አምላክ አንድ ብቻ ነው። መመለክ የሚገባው አንድ ብቻ ነው። አንድ ብቻ፣ እሱም የሰራዊት አምላክ እግዚአብሔር ብቻ ነው። የአብርሃም አምላክ እግዚአብሔር ብቻ ነው። የአባቶቻችን አምላክ እግዚአብሔር ብቻ ነው። መመለክ የሚገባው፣ ሊሰገድለት የሚገባው፣ ቅድሚያ ሊሰጠው የሚገባው እሱ ብቻ ነው። እሱ ብቻ ነው። የመጀመሪያው እግዚአብሔር ተመለሱ የሚለን የመጀመሪያው ሐሳብ ምንድነው ብትሉ፣ ወደ መንፈስ ቅዱስ ድምጽ እንመለስ። ወደ መንፈስ ቅዱስ ድምጽ። ወደ ሰው ድምጽ አላልኩም፣ ወደ ነቢያት ድምጽም አላልኩም። እግዚአብሔር ድምጹ አለ። እግዚአብሔር እየተናገረ ነው። መንፈስ ቅዱስ አለ፣ ይሰራል። አንተ ፍቃደኛ ባትሆን፣ አንተ ፍላጎት ባይኖር የእግዚአብሔር መንፈስ ዛሬም ይሰራል። አይሰራም አላልንም እኛ፣ ይሰራል። ድምፁ ወደ እግዚአብሔር ድምፅ፣ ወደ መለኮት ድምፅ። የሚገርማችሁ ሙሴን ብቻ ነው ብዙ ጊዜ የምታዩት በእሳት አምድ በደመና አምድ እግዚአብሔር ሲንቀሳቀስ ያው መጽሐፍ ቅዱሳችን ይነግረናል። ነገር ግን መልእክትን የሚያስተላልፍ ከእግዚአብሔር ወደ እስራኤላውያን የሚያመጣ ሙሴ ነው።
አዲስ ኪዳን ጸሐፊ ምን አለ? ድምፄን ሲሰሙ ይላል ልባቸውን እልከኛ አደረጉ። አይ የሙሴ ድምፅ ነው ይሄ ድምፅ አሉ። የእግዚአብሔርን ድምፅ የሙሴ ድምፅ አደረጉት። የእግዚአብሔርን ንግግር የሰው ንግግር አደረጉት። የእግዚአብሔርን ምክር የሰው ምክር አደረጉት። የእግዚአብሔርን ተግሣጽ የሰው ተግሣጽ አደረጉት። ልባቸውን እልከኛ አደረጉ። ለመስማት ፈቃደኛ አልሆኑም። ልባቸውን ዘጉ፣ ጆሮአቸውን ደፈኑ፣ ልባቸውን አደነደኑ። ለመታዘዝም ፈቃደኛ አልሆኑም። የሚናገር ግን መንፈስ ቅዱስ ነበር። የሚገስጻቸው መንፈስ ቅዱስ ነበር። የሚወቅሳቸው መንፈስ ቅዱስ ነበር። መንገድን የሚያሳያቸው መንፈስ ቅዱስ ነበር። እነሱ ግን ለመስማት ፈቃደኛ አልነበሩም። በጣም እዛ ቦታ በጣም ልቤን የሚያሳዝነኝ ነገር እግዚአብሔር ማልኩ አለ። ምን እንዳይሉ እንዳይገቡ። ከባድ ነው፣ ቀላል ነገር አይደለም። ማልኩ ወደ ተስፋይቱ ምድር እንዳይገቡ፣ ወደ እረፍት ምድር እንዳይገቡ። እነዛ እልከኞች፣ እነዛ የማይታዘዙ እምቢተኞች ተአምራትን እያዩ ድንቆችን እያዩ ምጋቦተ እግዚአብሔርን እያዩ አቅርቦተ እግዚአብሔርን እያዩ የእግዚአብሔርን ምሪት እየተመለከቱ ልባቸውን ያደነደኑ አይገቡም ብዬ ማልኩ አለ። ማንን ነው እምቢ ያሉ ብትሉ መንፈስ ቅዱስን መስማት እምቢ ያሉ። ሲናገር አይምሮ ነው የሚናገራሉ። እንት ሳምበዲ ነው እየተናገረ ያለው አሉ። ሙሴ ነው እንጂ ይህ ንግግር የሙሴ ንግግር ነው እንጂ እግዚአብሔር አይደለም አሉ። እግዚአብሔር ተቆጣ፣ እግዚአብሔር ማለ። መንፈስ ቅዱስ ሆይ ዛሬም አንተ ተናገረን። አንተ ተናገር። በቤት ላይ በኢትዮጵያ አደባባይ ላይ አንተ ተናገር። መንፈስ ቅዱስ ይናገር። በምድራችን፣ በከተሞቻችን፣ በቤተ ክርስቲያን ውስጥ እሱ ይሰልጥን፣ እሱ ይናገር፣ እሱ ይምራ። ማን ነው የተናገረው? ሙሴ ነው አሉ። እልከኛ። እናንብበው የቅድም ያነበብኩትን ዕብራውያን ጸሐፊ የጻፈውን ላንብበው። አንብቤዋለሁ፣ ላንብበው። ዛሬ ጌታ ወደ መንፈስ ቅዱስ ልምምዱን የጣለ ብዙ ሰው አለ። መንፈስ ቅዱስ ያለማመደውን መንፈስ ቅዱስን ይሰማ የነበረ በመንፈስ ቅዱስ መሪት ወጥቶ ይገባ የነበረ ሰው ተክቷል በሌላ ነገር። ስለዚህ ዛሬ ድምጹን ብትሰሙ ይላል። እኛዎችን የዛሬዎችን ነው የሚለው። ዛሬ ድምጹን ብትሰሙ አባቶች እኔን አለ የፈተኑበትና የመረመሩበት 40 ዓመት ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ድምጹ የእግዚአብሔር ድምጽ ነበር። ድምጹ የመንፈስ ቅዱስ ነበር። እልከኛ አደረጉ። ድምጹ የመንፈስ ቅዱስ ድምጽ ነበር። ስለዚህ መንፈስ ቅዱስ እንደሚል ነው የሚለው እዚህ ላይ አስመረሩኝ። እንዲያውም ነብዩ ኢሳይያስ በኢሳይያስ መጽሐፍ 63 ምዕራፍ 63 ቁጥር 10 ላይ አስመረሩት ይላል። አልሰማም አሉ። እምቢ አሉት። ማንን? መንፈስ ቅዱስን እምቢ ሲሉት ተመልሶ ጠላት ሆነባቸው ይላል። ተዋጋቸው ይላል። የተዋጋቸው ማን? እባብ አይደለም፣ መንፈስ ቅዱስ ነው። በምድረ በዳ ያስቀራቸው ማን ነው? መንፈስ ቅዱስ ነው። ምን ስለሆነ አስመረሩት። መስማት እምቢ አሉ። የሙሴ ድምጽ አደረጉት። መልእክቱን የሙሴ መልእክት አደረጉት። የእግዚአብሔርን ሕግ፣ የእግዚአብሔርን ቃል፣ የእግዚአብሔርን ድምጽ የሰው ድምጽ አድርገው ስለተመለከቱ መንፈስ ቅዱስ ጠላት ሆነባቸው። ተመልሶ ምን አደረገ? ተዋጋቸው ይላል። ሲረዳ የነበረ፣ ሲያሻግር የነበረ፣ ሲመግብ የነበረ፣ ጠላትን ሲዋጋላቸው የነበረው እግዚአብሔር መልሶ ጠላታቸው ሆነ። አሳደዳቸው። የሮሜ ጸሐፊ የሮሜ መልእክትን የጻፈ ጳውሎስ ምዕራፍ 1 ከቁጥር 27 ጀምሮ 26 27 እንደዛ ስታነበው 28 ለማይረባ አእምሮ አሳልፎ ሰጣቸው ይላል። እግዚአብሔርን አውቀው በእግዚአብሔርነቱ መጠን ስላላከበሩትና ስላላመለኩት እሱ የፈጠረውን ፍጥረት እግዚአብሔር ነው ብለው ስላሰቡ ስለለወጡት፣ መለኮትን በሰው ስለለወጡት፣ መለኮትን በጣዖት ስለቀየሩት እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። መንፈስ ቅዱስ ዛሬም ተናገር አንተ። በቤት ውስጥ ተናገር አንተ።
በቤት ውስጥ የበላይ ሁን አንተ። በቤት ውስጥ መሪ ሁን አንተ። መንፈስ ቅዱስ ሆይ መሪ ሁን። ንገስ በልቤ ላይ፣ ንገስ በሕዝብ ላይ። ድምፅህን አሰማ መንፈስ ቅዱስ። ጸሎት አይደል እንደ ጊዜው እየጸለይኩ ነው። አሰማ ድምፅህን። የበላይ ሁን አንተ። ጣዖታት ይፍረሱ፣ ጣዖታት ይናዱ፣ ጣዖታት ስፍራ ይልቀቁ። ከሰው ልብ ላይ ስፍራ ይልቀቁ፣ ከከተማይቱ ስፍራ ይልቀቁ። ኢየሱስ ብቻ ይንገስ፣ ኢየሱስ ብቻ ይታይ። ጣዖታት አደባባዩን የሞሉ። ካልተበሳጫችሁ እንደ ጳውሎስ አልገባችሁም ማለት ነው። አደባባይን የያዙ ቦታውን የያዙ ጣዖታት፣ የእግዚአብሔርን ቦታ የያዙ ጣዖታት በኢየሱስ ስም ስፍራ ይልቀቁ። በጌታ በኢየሱስ ስም ስፍራ ይልቀቁ። የሚያሳድድ መልአክ በእነሱ ላይ ይመደብ። ብርቱ መልአክ በእነሱ ላይ ይታዘዝ፣ 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 ይታዘዝ። በየአደባባዩ በየአደባባዩ ይሉንታ ሳይኖር እንደ ልባቸው እንደሚሆኑ ጣዖታት ላይ ጣዖታት ላይ ብርቱ መልአክ ይታዘዝባቸው። ኃይለኛ መልአክ ይታዘዝባቸው። የሚያሳድድ መልአክ ይታዘዝባቸው። ይታዘዝ። ይታዘዝባቸው። የሰው ድምፅ የሚያስመስሉ እየሰደቡን አይደል? አንዳንድ ቦታ ሐሰተኛው ይሉናል እኮ። እኛ እውነተኛውን ክርስቶስ ነው የተከተልነው። ሐሰተኛው ክርስቶስ አሁን መገለጥ አይችልም፣ አሁን መታየትም አይችልም። መጽሐፉን ስለማያውቁ ይስታሉ ብዙዎቹ። አያውቁትም። ተረት ስለሚያወሩ አይገባቸውም። እኛ የእውነተኛው ክርስቶስ ተከታዮች ነን። ጣዖታት ግን እንጸየፋለን። ጣዖታትን እንቃወማለን። በሰው ልብ ላይ የሚነግስ ጣዖትን እንቃወማለን። ንጉሠ ነገሥታችን ኢየሱስ፣ ንጉሠ ነገሥት ኢየሱስ፣ የጌቶች ጌታ ኢየሱስ፣ አዳኝ ኢየሱስ፣ ፈዋሽ ኢየሱስ፣ መንገድ ኢየሱስ፣ ብርሃን ኢየሱስ፣ ሕይወት ኢየሱስ ብቻ ነው። ብቻ ነው ኢየሱስ ብቻ። አዳኛችን፣ ፈዋሻችን፣ ዋስትናችን፣ ጠበቃችን፣ ጥላ ከለላችን፣ ማረፊያችን የናዝሬቱ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የናዝሬቱ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ፣ የአብርሃም የዳዊት ልጅ ኢየሱስ። ኢየሱስ ሌላው ጣዖት ነው፣ ሌላው ውሸት ነው። ኢየሱስ ብቻ ነው እውነት። ኢየሱስ ብቻ ነው ሕይወት። ኢየሱስ ብቻ ነው አዳኝ። ሌሎቹ ውሸት ናቸው። ሌሎቹ እውነት አይደሉም። እውነት ኢየሱስ ብቻ፣ ሕይወት ኢየሱስ ብቻ፣ አዳኝ ኢየሱስ ብቻ፣ መንገድ ኢየሱስ ብቻ፣ የእግዚአብሔር ልጅ ኢየሱስ ብቻ። ኢየሱስ ድምፁ የመንፈስ ቅዱስ ድምፅ ነበር። ምንድን ነው መሰላችሁ? አሁን ምንድን ነው የሚያሳክከኝን ተናገርልኝ የሚል ህዝብ ነው የበዛው። እኔ አላክም፣ ሞታታለሁ እንጂ አላክም። ስላሳክካችሁ ቦታ አላክም። ፈለጋችሁ ቅር ልትሰኙ ትችላላችሁ። አናክም። ኢየሱስን ግን እንሰብከዋለን። አዳኙን ግን እንሰብከዋለን። ሕይወት የሆነውን ግን እንሰብከዋለን። የእግዚአብሔር ልጅ የሆነውን ግን እንሰብከዋለን። ያው እስራኤላውያን ፍላጎታቸው ነው የሚያሳክካቸው። መሻታ ምግብ ነው፣ ፉድ ነው የነሱ ጉዳይ። አጀንዳቸው መለኮታዊ ነበር። ኪዳን የሚፈጸምበት ትውልድ ነው ምድረ በዳ የቀረው። ለአብርሃም የተገባው ኪዳንን የሚያስፈጽም ትውልድ ምድረ በዳ ቀረ። ሌላ ትውልድ አስነሳ እግዚአብሔር። ስለዚህ ድምፁን ከመስማት ይልቅ ሰዎች ዛሬ ከእናንተ እንኳን ሰንጋ ለፈንጫ ቤት ተቀበቱ ይባላል በኦሮምኛ። በሬ በተሰበረ ጊዜ ትይዙታላችሁ። እዛ ኃይል የለውማ ተሰበረ ነገር። ዛሬ በጾም በጸሎት ስለሆናችሁ ችግር የለውም። እኔም እዛ ነው ያስኳችሁ። መንፈስ ቅዱስ ይናገር ከተባለ እኮ የኛን ፍላጎት አይደለም እሱ የሚናገረው።
የእግዚአብሔርን አጀንዳ ነው የሚያስፈጽመው። መንፈስ ቅዱስ እኮ የመጣው ጌታ ኢየሱስ ሲናገር እኔን ያከብረኛል ነው ያለው። ኢየሱስን ለማክበር ነው የመጣው። እንጀራ ትበላለህ ለማለት አይደለም። ባህር ትሻገራለህ ለማለት አይደለም የመጣው። ኢየሱስን ለማክበር ነው የመጣው። እስራኤላውያን የራሳቸው ፍላጎት የምግብ ጥያቄ ነው። በቃ ምን ሰለቸን ይላል። ደግሞ ሲበላ ሰለቸኝ፣ ይሄ ኑሮ ሰለቸኝ። ሊያኗኑረን ሳይሆን ህይወት ሊሰጠን ነው የመጣው ኢየሱስ። ጥሩ ተድላ እንድትኖር እዚህ ተቀማጥለ እንድትኖር አይደለም ኢየሱስ የሞተልህ። ዋናውን ነው የገደለልህ፣ ዋናውን ነው ያሸነፈልህ። ስለዚህ መንፈስ ቅዱስ እንዳይናገር የህዝቡ ልብ ዝግ ነው። አሁን እዚህ አላልኩም፣ እንዳጠቃላይ ስሙኝ ብያቸዋለሁ። ዝግ ነው። የሆነ ነገር ሲናገር ነው ደስ የሚለው። ታየ እንትናየው ሲባል ደስ ይላል ሰው። ኢየሱስ ሲባል አይፈልግም። እግዚአብሔር እኔ እንዲያውም ቀጠና 2 በጣም ደስ ይላል። ኢየሱስን ስናመልክ ስናከብረው እናንተ ተሎ ትነሳላችሁ። እንዲያውም ሌላ ቦታ እኮ ዘንዶ ካልጠራችሁ እባብ ካላያችሁ አሜን አይልም። የተጠራነው እኮ ኢየሱስን ልናነክሰው ነው። አሜን። እሺ እዚህ ጋር ከነጋ ሰው አለሽ። ኢየሱስን ልናከብረው ነው። ኢየሱስን ከፍ ልናደርገው ነው። እሱን ልንወድሰው ነው። እሱን ልናዜመው ነው። እሱን ልናከብረው ነው የተጠራነው። ተጠራነው ኢየሱስን ማክበር ልናመልክ ነው የመጣን እንጂ ጥያቄያችንን እንዲመለስልን አይደለም። እግረ መንገድ ነው የሚመለስ ጥያቄ እንጂ ዋና አይደለም። ዋና አጀንዳ አይደለም። ጥያቄ እንቆቅልሽ ዋና አጀንዳ አይደለም። ስለዚህ መንፈስ ቅዱስ መናገር ሲፈልግ በቃ እንዳይናገር ይደረጋል። ቸርች ውስጥ እንዳይናገር፣ ጊዜውን እሱ እንዳይቆጣጠር፣ ድምጹን እንዳያሰማ፣ ሐሳቡን እንዳያስተላልፍ ይደረጋል። ህዝቡ የሚነቃቃው ሰይጣን ሲጠራ ነው። ኢየሱስ ሲጠራ እንቅልፍ ይዘዋል። ሰይጣን ሲጠራ ብድግ ይላል። እናንተን አላልኩም፣ እዚህ አላልኩም፣ ሌላ ቦታ አይቻለሁ በደንብ። እዚህ አላየው ሊኖርም ይችላል ምናልባት። ስለዚህ መንፈስ ቅዱስ ስፍራውን ይውሰድ። አሜን ትላላችሁ? መድረኩን ጌታ መንፈስ ቅዱስ ይቆጣጠር። መድረኩን የኛን መድረክ ብቻ አይደለም፣ የቀጠና 2ን መድረክ ብቻ አይደለም። አደባባዮቻችን በመንፈስ ቅዱስ ይሞሉ። አደባባይ ከተማው ኢትዮጵያ፣ አዲስ አበባ፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ በመንፈስ ቅዱስ ድምጽ ትሞላ። ልከኛ ጌታ እኮ ሲጠራን እኔ ቀደም ብለው የሰበኩኝ አባቶቼ ሲሰብኩኝ እንጀራ ትበላለህ ብለው አልጠሩኝም። እኔ የቄስ ልጅ ነበርኩ። አባቴ ቄስ ናቸው። ጌታን ሳገኝ እንጀራ ትበላለህ ተብሎ አልተነገረኝም። ከኦርቶዶክስ ማህበረሰብ ነው የመጣሁትና ለእንጀራ ብዬ አልመጣሁ። ምንድነው የተባለው? መከራ ትቀበላለህ ነው የተባልኩት። ትሰደዳለህ፣ ግን ኢየሱስ ሞቶልሃል። የዘላለም ሕይወት አለ። በዚህ ምድር ትሰቃያለህ፣ መናፍቃን ትባላለህ፣ እርኩስ ትባላለህ። ኢየሱስ ግን ቀድሶሃል። ስለሱ ግን መከራ ትቀበላለህ ነው የተባልኩት። መጀመሪያ ሲነገረኝ ማለት ነው። ስለዚህ የሀብት ነገር ምናምን እንዲያውም መኖሩን አላቅም ነበር። እስራኤላውያን እንጀራ ጥያቄ ሙሴ ምንድነው? ልትገለን ነው እንዴ? የወጣው እኮ ኪዳን ደርሷል። ኪዳን ሊፈጸም ነው። ተስፋ የተገባው ኪዳን ሊፈጸም ነው። ማርና ወተት ወደምታፈሰው ምድር ትገባላችሁ። ህዝቡን እዛ በቃ የአሞራውያን ኃጢአት ጽዋው ሞልቷል። ዛሬ በቃ ትቆጣጠራለህ፣ ባንተ በኩል ኪዳኔን እፈጽማለሁ ብሎ ወጣ። እሱ ግን ጥያቄ የእንጀራ ጥያቄ ነው። አይመሳሰልባችሁም ከኛ ዘመን ጋር? ዋናውን አጀንዳ ትተን ምድራዊ አጀንዳ ላይ ዋናውን አጀንዳ የተጠራንበት ቤተ ክርስቲያን መጀመሪያ ወደ ጌታ ስንመጣ እኔ በመጣሁበት ሰዓት ስለ ቋንቋ ጥያቄ የለንም፣ ስለ ዘር ጥያቄ የለንም፣ እንትና ማን ነው የሚል የለም። አሁን ግን አለ። አሁን ግን እንትና ማን ነው ከማን ወገን ነው ይባላል። ማለት መለኮታዊ አጀንዳውን ትተን ማለት የተጠራንበትን
ብለን ዋናውን አጀንዳ ጥለን ወደ ምድራዊ አጀንዳ ተመልሰናል ማለት ነው። ስለዚህ እግዚአብሔር ምን እያለ ነው? ተመለሱ፣ ወደ እኔ ድምጽ ተመለሱ፣ ወደ መንፈስ ቅዱስ ድምጽ ተመለሱ፣ እኔን ስሙኝ እያለ ነው። ተፈታተኑት። ሙሴን ነው የሚመስለን አይደል? አዲስ ኪዳን ፍንትው አድርጎ ያሳየናል። ሙሴን የተፈታተኑት ነው የሚመስለን። ሙሴ እንዳውም የነሱ ጠበቃ ነበር። ይህን ህዝብ ከምታጠፋ እኔን ከዘላለም ሕይወት መጽሐፍ ደምስሰኝ ሲል ነበር። ጠበቃቸው ሆኖ ቆመ። የተፈታተኑት ለካ ሙሴን ሳይሆን መንፈስ ቅዱስን ነው። ያስቸገሩት ፓስተሩን ሳይሆን መንፈስ ቅዱስን ነው። ያስቸገሩት መሪዎችን ሳይሆን መንፈስ ቅዱስን ነው። እኔ አንድ ንስሐ ከገባችሁ በደንብ የምትገቡት ነገር ልንገራችሁ። መሪን እያቀለላችሁ ኢየሱስን ማክበር አይቻልም። የቤተ ክርስቲያን መሪዎቻችሁን እያቀለላችሁ እነሱን እየናቃችሁ ኢየሱስን ማክበር አይቻልም። እግዚአብሔር ቃሉን የሚቃረን ስራ አይሰራም። ቸርች ውስጥ አሁን ስታዩ መሪዎች ቦታ የላቸው፣ አገልጋዮች ቦታ የላቸው፣ አይሰሙም፣ አይደመጡም፣ አይፈሩም፣ አይከበሩም። ክብር ለሚገባው የሚለው ማለት ነው። እንስገድላቸውና እንግሳቸው እያልኩ አይደለም። እርስ በርሳችን አንከባበርም። ሪስፔክት መደራረግ የለም። አንዱ የአንዱን አገልግሎት አይቀበልም። አንዳንድ ሰው እሱ ሲሰብክ ብቻ ስብከት ያለ ነው የሚመስለው። አንዳንዱ እሱ ብቻ ሲዘምር የሚዘመር ነው የሚመስለው እንጂ ሌሎች ጸጋ ያላቸውም አይመስለው። እርስ በርስ እየተነካከሱ ክርስቶስን ማክበር አይቻልም። እግዚአብሔር በውሸት አይወደስም። እግዚአብሔር በውሸት ነገር ላይ አይከብርም። እግዚአብሔር እውነተኛ አምላክ ነው፣ የእውነት አምላክ ነው። በእውነት ደስ ይለዋል፣ ከእውነት ጋር ይስማማል። ለንግግር ችሎታ የለውም ብለህ እየናክ አይሆንም። ሙሴን አይደለም ያስመረሩት መንፈስ ቅዱስን ነው። ተመለሱ ወደ ድምጽ። ሌላ እግዚአብሔር ተመለሱ የሚለው ወደ ቃሌ ነው ተመለሱ የሚለው። ይሄኛው ቃል ወደዚህኛው ቃል ነው ተመለሱ የሚለን። ተመለሱ ወደ ቃሉ። ወደ እግዚአብሔር ቃል የቃሉ ረሃብ የለም፣ የቃሉ ጥማት የለም። ትውልድ ቃሉን መስማት አይፈልግም። ቃሉ ቀሏል። የእግዚአብሔር ቃል ወደ ቃሉ። እዚህ ቁጥር ላይ ታገኛላችሁ። እንግዲህ እንደዚህ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዛ ዕረፍት ለመግባት እንትጋ ካለ በኋላ የእግዚአብሔር ቃል ሕያው ነውና ይላል። የያዝነው ቃል የሰው ንግግር አይደለም፣ የሰው ቃል አይደለም። የያዝነው ቃል መጽሐፍ ቅዱሳችን እስትንፋሰ እግዚአብሔር አለበት። የእግዚአብሔር እስትንፋስ ያለበት ነው። ኢንስፓየርድ የተደረገ ነው። የሚሰራ ቃል ነው። ሕያው የሆነ ቃል ነው። ሕያው ነው ይላል መጽሐፍ ቅዱሳችን። ሕያው ነው። ያለ መጽሐፍ ቅዱስ ከስህተት መጠበቅ አይቻልም። ያለ መጽሐፍ ቅዱስ ኃጢአትን መናቅ አይቻልም። ያለ መጽሐፍ ቅዱስ ወንድምን ራሱ መውደድ አይቻልም። ያለ መጽሐፍ ቅዱስ መንፈሳዊ አንድነትን መጠበቅ አይቻልም። ያለ መጽሐፍ ቅዱስ ሰይጣንን ማሸነፍ አይቻልም። እንዴት? በኢየሱስ ስም ነው የምታሸንፈው። ቃሉ ግን የሚለው ነገር አለ። አንድነትን ለመጠበቅ መጽሐፍ ቅዱስ ነው የሚነግረን። ስለ ፍቅር የሚነግረን መጽሐፍ ቅዱስ ነው። ስለ መንፈሳዊ እድገት የሚነግረን መጽሐፍ ቅዱስ ነው። ሕይወታችንን የሚያሳድግ ምግብ እግዚአብሔር የሰጠን ስጦታ መጽሐፍ ቅዱስ ነው። ግን መጽሐፍ ቅዱስ የዛሬ 3 ሳምንት አንድ ቦታ ብለው 10 ደቂቃ ብቻ ሰጡኝ። መድረክ ላይ ራሱ እኮ ቦታ የለውም። በቤቱ ራሱ ቦታ የለውም። እናንተ ሌላ ትላል። በሰው ህይወት ብቻ አይደለም፣ በግል ህይወታችን ብቻ አይደለም። በመድረክ ላይ ራሱ ቃሉ የሚሰበክበት ጊዜ አይሰጠውም። ያልቃል። በእንትና በማስታወቂያ በምናምን ጨርሰው ህዝቡ ከደከመ በኋላ ህዝቡ በቃ ማፋሸክ ከጀመረ በኋላ ወደ ቤቱ ማግባት ከጀመረ በኋላ የተከበረውን ይባላል። በንግግር ብቻ ነው የተከበረው የእግዚአብሔር ቃል።
አልገባችሁ መሰለኝ። ቃሉን ያቃለለ ህይወት እድገትና ድል ስኬት የለው። ቃሉን ያቃለሉ የከበረውን ቃሉን ሕያው የሆነውን ቃሉን ያቃለሉ እድገት አይታሰብም፣ ለውጥ አይታሰብም፣ ለውጥ አይታሰብም። ወደ እግዚአብሔር ቃል እንመለስ፣ ተመለሱ። ወደ ድምጼ ተመለሱ፣ ወደ ቃሌ ተመለሱ ይላል እግዚአብሔር። እንጸልያለን።